በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥቅምት 30 ቀን የወንጌላዊው የሐዋርያው የቅዱስ ማርቆስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ወንጌላዊው ሐዋርያው ቅዱስ ማርቆስ በዚህ ዕለት ምን ያደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጥቅምት 30 ቀን የወንጌላዊው የሐዋርያው የቅዱስ ማርቆስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬው ዕለት ጥቅምት 30 ቀን ከ72ቱ አርድእት አንዱ የሆነ ከአራቱ ወንጌላውያን መካከል በገጸ አንበሳ የሚመስል የእስክንድርያ ቤተክርስቲያን መንበር የሆነ ወንጌልን የጻፈ ወንጌላዊው ሐዋርያው ሰማዕቱ ቅዱስ ማርቆስ የተወለደበት ዕለት ነው። ስለዚህ ዛሬ የምናከብረው በዓለ ልደቱን ነው። ታዲያ በዓለ ልደቱን ነው የተወለደበት ዕለት ነው ብለን ብቻ ማለፍ ሳይሆን ወንጌላዊው ሐዋርያው ቅዱስ ማርቆስ ማን ነው፣ ከማን ተወለደ፣ ምን አይነት ተጋድሎን ተጋደለ የሚለውን ታሪኩን ከብዙ በጥቂቱ ማወቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ የቅዱስ ማርቆስ ወላጅ አባት አርስጦብሎስ ይባላል። እናቱም ደግሞ ማርያም ትባላለች። እርሷም በሐዋርያት ሥራ መጽሐፍ ላይ ትጽፋለች። አባታችን አርስጦብሎስና እናታችን ማርያም በትዳር ሲኖሩ ሕግጋተ እግዚአብሔርን እያከበሩ በሕጉና በሥርዓቱ ሲጓዙ የነበሩ በውስጣቸው ፈሪሃ እግዚአብሔር ያደረባቸው ስለነበሩ እግዚአብሔር አምላክ የተባረከ ደግ ልጅን ሰጥቷቸዋል። ወንጌላዊው ሐዋርያው ቅዱስ ማርቆስ የተወለደው ጥቅምት 30 ቀን በ5 ዓመተ ምህረት ነው። ታዲያ ገና በልጅነት ዕድሜው እናታችን ቅድስት ማርያም የዮናናውያንን የሮማይስጥን የዕብራይስጥን ትምህርት እንዲማር አድርገዋለች። ቅዱስ ማርቆስ 2 መጠሪያ ስሞች አሉት። በዕብራይስጥ ዮሐንስ፣ በላቲን ደግሞ ማርቆስ ተብሏል። ትርጓሜው ደግሞ መዶሻ ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ስትመለከቱ ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ ተጽፎ ታገኛላችሁ። ይህ ማለት ማርቆስ በተባለ በዮሐንስ እናት ቤት ማለት ማርቆስም ይባል እንደነበረ ዮሐንስም ይባል እንደነበረ 2 ስሞች እንዳሉት ይነግረናል ማለት ነው። እንዲሁም ደግሞ እዚህ መጽሐፍ ቅዱስ ክፍል ላይ ማርቆስ በተባለ በዮሐንስ እናት ቤት በማርያም ቤት ሐዋርያት ይጸልዩ እንደነበረ እርሷም ቤቷን ለሐዋርያት ክፍት ያደረገች ቤቷን ሐዋርያት እንዲጸልዩበት የፈቀደች እንደነበረች በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ተመዝግቦ እናገኛለን ማለት ነው። እናታችን ማርያም ባለጸጋ ስለነበረች የዮናናውያንን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ በሚገባ ታስተምረው ነበረ ገና በልጅነት ዕድሜው። ታዲያ ወንጌላዊው ቅዱስ ማርቆስ ባደገ ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ሐዋርያው ቅዱስ ማርቆስንም ይዞት ሄደ። ለአገልግሎት በተሰማሩበት ጊዜ ወንጌልን ለመስበክ በተሰማሩበት ጊዜ ከቅዱስ ጳውሎስ ጋር ወንጌላዊ ሐዋርያው ቅዱስ ማርቆስን ይዞት ሄደ። በእነርሱም ላይ ታዲያ የሚደርስባቸውን መከራ የሚደርስባቸውን ግፍ ወንጌላዊ ቅዱስ ማርቆስ በተመለከተ ጊዜ ከነርሱ ጋር ሄዶ እነርሱ ወንጌልን ሲሰብኩ ሲያስተምሩ የሚደርስባቸውን መከራና ግፍ ሲመለከት ጵንፍልያ ከተማ ላይ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም ታዲያ
ሲያስተምሩ ቆይተው መከራ ስቃይ ሲደርስባቸው መከራውን ታግሰው ሲያስተምሩ ከቆዩ በኋላ ብዙዎችን ካለማመን ወደ ማመን ከመለሱ በኋላ ሐዋርያት ወደ ኢየሩሳሌም ሲመለሱ የክብር ባለቤት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ማመን ብዙ አሕዛብ እንደተመለሱ እግዚአብሔር አምላክም በእጆቻቸው ላይ ድንቅ ተአምራትን እንዳደረገ ሲናገሩ ብላቴናው ቅዱስ ማርቆስ ከነርሱ ተለይቶ ስለተመለሰ ያንን እግዚአብሔር አምላክ በእነርሱ ላይ አድሮ ሲያደርግ የነበረውን ተአምራት ባለመመልከቱ ብዙዎች ካለማመን ወደ ማመን መመለሳቸውን ባለመመልከቱ እጅጉን አዘነ፣ ተጸጸተ። ትቷቸው በመመለሱ እጅጉን ተቆጨ። ከዚያም ታዲያ አሁን ድጋሚ ለአገልግሎት በሚሰማሩበት ጊዜ አብሯቸው ለሄድ ፈለገ። እርሱ አብሯቸው ለሄድ ቢፈልግም እንኳን አስቀድሞ ትቷቸው ስለተመለሰ ሐዋርያው ቅዱስ ጳውሎስ ወንጌላዊ ቅዱስ ማርቆስን ሊያስከትሉ አልወደደም። በርናባስ ግን ለቅዱስ ማርቆስ አጎቱ ስለነበረ ወደ አገልግሎት ወይም ደግሞ ለማስተማር በሚወጡበት ጊዜ አሁንም በድጋሚ ይዞት ወጣ፣ አብሮት ሄደ። በርናባስም ታዲያ ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ዘንድ ሄዶ ለቅዱስ ጴጥሮስ ደቀ መዝሙር ሆነ ሐዋርያው ቅዱስ ማርቆስ። በዚያም ታዲያ ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ፣ በሮሜ ሀገርም አስተማረበት። የእግዚአብሔርን ቃል በሮሜ ሀገር ወንጌላዊ ቅዱስ ማርቆስ ሰበከ፣ አስተማረ። ከዚያም ታዲያ በክብር ባለቤት በጌታችን በኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ ሀገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቅያና በአምስቱ ሀገሮች በርቃ በሚባልም ሀገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። የሐዋርያው የወንጌላዊው የሰማዕቱ የቅዱስ ማርቆስ ጫማ ተቆረጠበት። ስለዚህ ማድረግ የነበረበት ያንን ጫማ ማሰፋት ነውና በዚያ በከተማው መግቢያ ጫፍ ላይ ተቀምጦ ጫማ ይሰፋ የነበረ አንድ ጫማ ሰፊ ነበርና ወደ እርሱ ሄዶ ቅዱስ ማርቆስ ጫማውን እንዲሰፋለት ለእርሱ ሰጠው። ያ ጫማ ሰፊም የቅዱስ ማርቆስን ጫማ ሲሰፋ ሳለ ድንገት ጣቱን ወግቶ ሰነጠቀውና ከእርሱ ደም ፈሰሰ። በዚህ ጊዜ ያ ጫማ ሰፊ በዮናኒ ቋንቋ ጮክ ብሎ ኢታስታኦስ ብሎ ተጣራ። ኢታስታኦስ ማለት አንድ እግዚአብሔር ማለት ነው። ቅዱስ ማርቆስ ይህንን ሲሰማ ሳለ ስሙን የምትጠራውን አውቀው ነውን? የምትጠራው ይህንን ኢታስታኦስ ብለህ የጠራውን ታውቀዋለህን? ብሎ ያንን ጫማ ሰፊ ጠየቀው። ያ ጫማ ሰፊም ታዲያ አላውቀውም አለ። ኢታስታኦስ ብለው ሲጠሩ ሰምቼ ነው እኔ የምጠራው እንጂ የምጠራው ማንን እንደሆነ የስሙ ትርጓሜም ጭምር ምን ማለት እንደሆነ አላውቅም ብሎ መለሰለት። በዚህ ጊዜ ወንጌላዊው ሐዋርያው ቅዱስ ማርቆስ እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብጽ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመታት በኋላ ወደ ሀገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ እጅጉን ያስተምረው ዘንድ ጀመረ። ከዚህ በኋላ ታዲያ የእግዚአብሔርን ቃል እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ በሚገባ ካስተማረው በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ለውሶ ያንን ጭቃ ጣቱን ቀባው። ወዲያውኑ ያ ተሰንጥቆ ወስፌ ወቅቶ ተሰንጥቆ ይደማ የነበረው የጫማ ሰፊው እጅ ወዲያውኑ እንደ ቀድሞ ሆኖ ዳነለት። በእውነት ክብር ለአምላካችን ይሁን። በዚህ ጊዜ ታዲያ ያ ጣቱ ተቆርጦ ሲደማ የነበረው ተሰንጥቆ ሲደማ የነበረው ስለዳነለት እንዲሁም ደግሞ አስቀድሞ ወንጌላዊ ሐዋርያው ቅዱስ ማርቆስ ስላስተማረው በትምህርቱም ስላመነ በጌታችን በኢየሱስ ክርስቶስ አመነ። ያም ጫማ ሰፊ ስሙ አንያኖስ ይባላል። ቅዱስ ማርቆስንም ወደ ቤቱ ወሰደው። አንያኖስ ልጆቹንም ዘመዶቹንም አቀረበ ወደ ቅዱስ ማርቆስ እንዲያስተምርለት እንዲያሳምንለት የእግዚአብሔርን ቃል እንዲነግራቸው ወደ ቅዱስ ማርቆስ አቀረበ። ቅዱስ ማርቆስም ታዲያ ለእርሱ ያስተማረው ለአንያኖስ ያስተማረውን ለልጆቹና ለዘመዶቹ አስተማረ። አስተምሮ አሳምኖ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የክርስትና ጥምቀትን አጠመቃቸው። በእውነት ክብር ለአምላካችን ይሁን። ወገኖቼ ታዲያ በክብር ባለቤት በጌታችን በኢየሱስ ክርስቶስ የሚያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የሀገር ሰዎች ሊገድሉት ተሰበሰቡ። ልብ በሉ፣ መልካም ነገር ስንሰራ የመልካም ነገር ተቃራኒ የሆነው ሰይጣን ዲያብሎስ እንደማይመቸው እንደሚቆረቆረው ወደኛ ደግሞ መጥፎ ነገርን ለማድረግ እንደሚመጣ ሁሉ ወንጌልን በመስበኩ
አዎ ብዙ ሰዎችን ካለማመን ወደ ማመን በማምጣቱ ብቻ ያልተመቸው የቆረቆረው ሰይጣን ዲያብሎስ በሰዎች ላይ አድሮ ወንጌላዊው ሐዋርያው ቅዱስ ማርቆስን ሊገድለው በሰዎች ላይ አድሮ ተሰበሰቡ። እርሱም ታዲያ አንያኖስን ኤጲስቆጶስ አድርጎ ያንን ጫማ ሰፊ ማለት ነው የጫማ ሰፊውን የአንያኖስን ልጆች ደግሞ ቄሶችና ዲያቆናት አድርጎ ከዚያም ወደ በርቃ ወደ 5 ሀገሮች ወጥቶ ማስተማር ጀመረ። በቀናች ሃይማኖት ማጸናቸው። በእነርሱ ዘንድም 2 ዓመት ኖረ። ኤጲስቆጶሳትንና ቀሳውስትን ዲያቆናትንም ጭምር ሾመላቸው። ከዚህም በኋላ ታዲያ ወንጌላዊ ቅዱስ ማርቆስ ወደ እስክንድርያ ከተማ ተመለሰ። ወደ እስክንድርያ ከተማ ሲመለስ እጅጉን ደስ የሚያሰኝ ነገር ተመለከተ። ምእመናን ተጨምረው በስተው በታወቁ ቦታዎች ላይ በባህርም ዳር በላሞች መካወያ በሚባለው ስፍራ ላይ አብያተ ክርስቲያናትን ሰርተው አገኛቸው። በዚህም እጅጉን ደስ አለው። ከሃዲያንም ታዲያ የከበረ ሐዋርያን ይገድሉ ዘንድ በብዙ ድካም ይፈልጉት ነበር። እርሱም ታዲያ 5ቱን ሀገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ነበር። በስውርም ከእስክንድርያ ከተማ ይወጣ ነበር። በዚህም ምክንያት ሐዋርያው ቅዱስ ማርቆስን ሊያገኙት አልቻሉም። ታዲያ በአንዲት ዓመትም ከ5ቱ ሀገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመድ አድርገው በከተማው ሁሉ ሐዋርያው ወንጌላዊ ቅዱስ ማርቆስን ይጎትቱት ጀመረ፣ ያሰቃዩት ጀመረ። ወገኖቼ ወንጌልን ሲያስተምር ሳለ ሐዋርያው ቅዱስ ማርቆስ ተያዘ። ሐዋርያው ቅዱስ ማርቆስ ሌላ ጥፋት ኖሮበት አይደለም። ወንጌልን በማስተማሩ ብዙዎችን ካለማመን ወደ ማመን በማምጣቱ በጣዖት ምስል ይመለክ የነበረውን አምልኮ አጥፍቶ በጌታችን እንዲያምኑ ስላደረጋቸው ብቻ ከሃዲያን ቅዱስ ማርቆስን ይዘው ያሰቃዩት ጀመረ። እነርሱም ገና እንደ ፍየል ሙክትን ጎትተዋልን እያሉ ጮኸት ነበር። በየከተማው እየጎተቱት በላሞች መካወያና በሀገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። በየቀኑ አንገቱ ላይ ገመድ አስገብተው እንደ በግ እየጎተቱ በየመንገዱ ላይ እየጎተቱ ያሰቃዩት ነበር። ታዲያ ሌሊትም በሆነ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶት አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞች ሐዋርያት ጋር ተካከልክ አለው። እርሱም በልቦናው እጅጉን ፈጽሞ ደስ አለው። ወገኖቼ በማግስቱም ታዲያ 2ኛ ገመዶችን በአንገቱ አድርገው በሀገሮቹ ሁሉ ጎተቱት። በቀኑም መጨረሻ ሚያዝያ 30 ቀን ነፍሱን አሳልፎ ሰጠ። ከሃዲዎችም ታዲያ ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ለማቃጠል በውስጡ ጨመሩ። በዚህ ጊዜ በክብር ባለቤት በጌታችን ፈቃድ ታላቅ ንውጽውጽታ፣ ታላቅ ጨለማ፣ ቀዝቃዛ ነፋስ፣ መብረቅ፣ ነጎድጓድ ሆነ። ፀሐይም ጨለመ። ከሃዲዎችም በዚህ ጊዜ ሸሹ። ምእመናንም በዚህ ጊዜ መጥተው የሐዋርያው የቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ። በእውነት ክብር ለአምላካችን ይሁን። ስለዚህ ዛሬ የምናከብረው የወንጌላዊ የቅዱስ ማርቆስን በዓለ ልደት ነው። በዓለ ልደቱን ስናከብር ደግሞ ምን አይነት ተጋድሎን እንደተጋደለ እንዲሁም ደግሞ ከማን እንደተወለደ ልናውቅ ያስፈልጋልና ነው ታሪኩን ከብዙ በጥቂቱ አጥር አድርገን የተመለከትነው። ስለ ቅዱስ ማርቆስ ስናነሳ ወንጌላዊ ቅዱስ ማርቆስ በገጸ አንበሳ ይመስላል። በገጸ አንበሳ ስለምን ይመስላል የሚለውን ልናውቅ ያስፈልጋልና ይህን እንመለከታለን። ስለዚህ ነገር ሊቁ አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ እንዲህ ብሎ ተናግሯል። የጣዖት ማምለኪያዎችን እስከ ማጥፋት ደርሶ ወንጌልን ሲሰብክ የግብጽ አውራጃዎችን ያናወጠ ማርቆስ በገጸ አንበሳ ይመስላል፣ ምክንያቱም እንደ አንበሳ ይጮሃልና ብሎ አባ ጊዮርጊስ ዘጋስጫ ስለ ወንጌላዊው ስለ ቅዱስ ማርቆስ በገጸ አንበሳ መመሰል እንዲህ ብሎ ተናግሯል ማለት ነው። ታዲያ በገጸ አንበሳ ወንጌላዊ ቅዱስ ማርቆስ መመሰሉ ስለምንድነው ስንል አንበሳ ኑሮው ከሰው ርቆ በምድረ በዳ ነው። ከዚያም ታዲያ ሆኖ በምድረ በዳ ሆኖ ድምጹን ባሰማ ጊዜ እንስሳት ይደነግጣሉ፣ አራዊት ይደነግጣሉ። ቅዱስ ማርቆስም ልክ እንደዚህ ሁሉ ከትምህርት ምድረ በዳ በነበረችው በግብጽ
ይሄው እግዚአብሔር ልጅ የጌታችን ኢየሱስ ክርስቶስን ወንጌል ማስተማር በጀመረ ጊዜ ምእመናን ተገስጸዋል፣ አጋንንትም ከሃዲያንም ደንግጠዋልና ቅዱስ ማርቆስ በግልጽ አንበሳ ተመስሏል ማለት ነው። በዚህ በማርቆስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ተመልከቱ። እንዲሁም ደግሞ አንበሳ ለላም ጌታዋ እንደሆነ ሁሉ እንደሚሰብራት ሁሉ እርሱም ታዲያ ከግብጽ የላም አምልኮ ወይም ደግሞ የላም ቅርጽ ምስል አቁመው ያመልኩ ስለነበረ የላም አምልኮን አጥፍቷልና በገጽ አንበሳ ተመስሏል ማለት ነው። በዚህ ምክንያት ወንጌላዊው ሐዋርያው ሰማዕቱ ቅዱስ ማርቆስ በገጸ አንበሳ ተመስሏል ማለት ነው። ይህንን በሚገባ እናውቅ ያስፈልጋል። በእውነት ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ማርቆስ ጸሎት ይማረን፣ በረከቱ ከሁላችን ጋር ለዘላለሙ ትኑር። ምናልባት ይህንን አስተምሮ የት ነው የምናገኘው፣ ምንጩ ምንድነው ብለው የሚጠይቁ ሰዎች ይኖራሉና ይህንን አስተምሮ ማወቅ ከፈለጋችሁ ስንክሳር ዘወርሃ ሚያዝያ ወይም ደግሞ የሚያዝያ ወር ስንክሳርን መመልከት ትችላላችሁ። እንዲሁም ደግሞ የማርቆስ ወንጌልንም መመልከት ትችላላችሁ። የሐዋርያት ሥራ ላይም ስለ ቅዱስ ማርቆስ ተጽፎ ታገኛላችሁ ማለት ነው። እነዚህን አንብባችሁ መረዳት ትችላላችሁ። ምናልባት ደግሞ ዛሬ ይህንን አስተምሮ የተማረን ሰዎች ላልተማሩ ላላወቁት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ለናስተምር ያስፈልጋል ማለት ነው። ይሄ ደግሞ መንፈሳዊ ግዴታችን ነው። እኛ ቤተክርስቲያንን ባወቅናት ልክ ሌሎች እንዲያውቋት ልናደርግ ያስፈልጋል። አነሰም በዛም ጥቂት ያወቅናትን ነገር ለልጆቻችን ልናስተምር ያስፈልጋል። ልጆችም ደግሞ ለእናት ለአባቶቻችን ልናስተምር ያስፈልጋል። ለወንድሞቻችን ባገኘነው አጋጣሚ ሁሉ በመንገድ ላይ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ ባገኘነው አጋጣሚ ሁሉ ልናስተምር ያስፈልጋል። ለምሳሌ ጥቅምት 30 ቀን የቅዱስ ማርቆስን ዓመታዊ ክብረ በዓል ስናከብር ቅዱስ ማርቆስ ማን ነው፣ ዛሬ ስለምንድነው ክብረ በዓሉ የሚከበረው የሚለውን ብንወያይ ብንማማር መንፈሳዊ ግዴታችን እንወጣ ነበር። ነገር ግን እኛ ያንን ስለማናደርግ እኛ ብቻ አውቀን ሌሎች እንዲያውቁ ስለማንፈልግ ስለማናደርግ ዛሬ በሚስቷት በእያንዳንዲቷ ነፍስ ሁላችንም ተጠያቂዎች ነን። አውቀው ሳይሆን ሳያውቁ ነው፣ ባለማወቅ የተነሳ ነው የሚስቱትና እነርሱ በሳቱት ነፍስ ደግሞ እኛ ተጠያቂዎች እንሆናለን። ስለዚህ ከተጠያቂነት ለመዳን እኛ ያወቅናትን የተማርናትን ነገር ላልተማሩት ወንድሞቻችን ባገኘነው አጋጣሚ ሁሉ እናስተምር። ከቻለን ራሳችን እናስተምር፣ ካልቻለን ደግሞ ይህንን አስተምሮን ቢሆን እያወረድን በየሶሻል ሚዲያዎቻችን ላይ እየለቀቀን ለጓደኞቻችን እየላከን እንዲሰሙ ክብረ በዓሉ ሲከበር ለምን እንደሚከበር አውቀው እንዲያከብሩ ልናደርግ ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ለተለክት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምር ሰምታችሁ ነው ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ምናልባት ይህንን መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ የበረከት ስራዎች ናቸው። እነዚህ ምን ናቸው ካለን አዲስ ዓመትን ምክንያት አድርገን የታሰሩት ወንድሞቻችንን እንጠይቃለን። ከዚህ በፊት ስናደርግ እንደነበረው ማለት ነው። በዚህም ታስሬ አልጠይቃችሁኝም የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት አድርገን ደግሞ የታመሙት ወንድሞቻችንን መድኃኒት መግዣ እንኳን አጥተው በየሆስፒታሉ የሚሰቃዩት ወንድሞቻችንን ሆስፒታል ድረስ ሄደን እንጠይቃለን፣ እንጎበኛለን። በዚህም ታምሜ አልጠይቃችሁኝም የሚለውን እንመልሳለን። የፋሲካ በዓልን ምክንያት አድርገን ደግሞ የተራቡ እናበላለን፣ የተጠሙ እናጠጣለን፣ ነዳያንን አንድ ቦታ ተሰብስበን እንመግባለን። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለውን ጥያቄ እንመልሳለን። እነዚህን 3 ታላላቅ የበረከት ስራዎች በአመት 3 ጊዜ በዚህ መንፈሳዊ ቻናል ላይ
እንሰራለን ማለት ነው። አሁንም ታዲያ ከፊታችን የሚመጣውን የገና በዓልን ምክንያት ማድረግ የታመሙ ወንድሞቻችንን በየሆስፒታሉ የሚሰቃዩትን መድኃኒት መግዣ እንኳን ያጡትን በዓሉን ምክንያት አድርገን ለመድኃኒት መግዣ የሚሆናቸውን እንኳን እየሰጠን እንጎበኛቸዋለን። በዚህም ታምም ያልጠየቃችሁ የሚለውን ጥያቄ እንመልሳለንና ሁላችሁም አነሰ በዛ ሳትሉ ያቅማችሁን አድርጋችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው? ከዚህ በፊት የረዳችሁትን ቪዲዮ ማየት ፈልጋለሁ የምትሉ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ተጭናችሁ ስትገቡ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ስልክ ቁጥር ታገኛላችሁ፣ አካውንት ታገኛላችሁ። ያንን አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ያለላችሁን ሊንክ ተጭናችሁ እዚህ በረከት ስራ ላይ መሳተፍ የምትፈልጉ መሳተፍ ትችላላችሁ። ይህንን መልእክት ወደ እናንተ ለማስተላለፍ ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆኑ በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ መንግስቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።